ከሰሞኑ በደቡብ ኢትዮጵያ የሀገራችን ክፍል ተከስቶ የበርካቶችን ሕይወት የቀጠፈው በሽታ ምንነት ታውቋል። እስካሁን ድረስ ይህ በሽታ ምንድነው የሚለው በርካቶችን ስጋት ላይ የጣለ ነበር። ስለ አዲሱ በሽታም ተሰምቷል። ለመሆኑ አዲሱ በሽታ ምንድነው? ምን ያህልስ አደገኛ ነው? ገዳይነቱ እስከምን ድረስ ነው የሚለውን በቀዳሚነት እንሰማለን። ይህ አዲስ ስያሜ የተሰጠው ቫይረስ ከዚህ በፊት የት ተከስቷል? ምን ያህል ሰዎችን ገድሏል? የሚለው ሌላኛው መረጃችን ሲሆን ይህ ቫይረስ ምልክቶቹ የትኞቹ ናቸው? በበሽታው መያዛችን ወይም የተያዘን ሰው እንዴት ማወቅ እንችላለን የሚለውን እናያለን። እስከ 3ኛው ቀን ድረስ ምን ሊፈጠር ይችላል የሚለውን ጨምሮ ከሰዎች ወደ ሰዎች እንዴት ይተላለፋል? ሕክምና ሳለው ወይ? እንዴትስ መከላከል ይቻላል? የሚሉ መረጃዎችን ደግሞ እናንተን ራሳችሁን ቤተሰቦቻችሁና ወገናችሁን እንዲሁም የሰው ልጅን በሙሉ ልትከላከሉበትና ከሞት ልትጠብቁበት የምትችሉትን ወሳኝ መረጃ ይዘን መጥተናል። እንደምን አላችሁ? አዲስ መረጃ በኢትዮጵያ ቀዳሚው የመረጃ ምንጭ ነው። ሰብስክራይብ ብታደርጉበት ታተርፋላችሁ። ወደ ጉዳዩ አለፍን። ከሰሞኑ በደቡብ ኢትዮጵያ ጂንካ አደገኛ የሆነና በርካቶችን ያስደነገጠ የህመም አይነት መከሰቱ ይታወቃል። በዚህ ህመም እንግዲህ የህክምና ባለሙያዎችን ጨምሮ ከ8 በላይ ኢትዮጵያውያን ህይወታቸውን አጥተዋል። በደቡብ ኢትዮጵያ ለሰዎች ሞት ምክንያት የሆነው ይህ በሽታ ምንነቷ ለመታወቁ በርካቶችን ስጋት ላይ ጥሎ እንደነበር የሚታወቅ ነው። በመሆኑም የዓለም ጤና ድርጅትና ኢትዮጵያን እንዲሁም ጤና ሚኒስቴርን ጨምሮ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ባደረጉት ከፍተኛ ጥረት በሽታው የማርበርግ ቫይረስ መሆኑ ታውቋል። የማርበርግ ምንድነው የሚለው ጉዳይ ሌላኛው አነጋጋሪ ጉዳይ ነው። ከኢትዮጵያ በስተደቡብ በሚገኙ ሀገራት ውስጥ ተከስቶ የነበረው በሽታ ከሳምንት በፊት ነው በደቡብ ኢትዮጵያ አካባቢ ተከስቶ 2 የጤና ባለሙያዎችን ጨምሮ 6 ሰዎችን የገደለው። ጤና ሚኒስቴር ባወጣው መግለጫ አርብ ኅዳር 5 2018 ዓ.ም የበሽታውን ምልክት ያሳየው ወይም በቫይረሱ የተጠረጠረ ሰው ግን አልተገኘም። በሽታውን የመከላከል እንዲሁም የመቆጣጠር ስራም በጥረት እየተሰራ ነው ተብሏል። ይህ ቫይረስ እንግዲህ ከ12 ወራት በፊት በእኛ ጎረቤት ሀገራት ውስጥ ተከስቶ ነበር። በምስራቅ አፍሪካ በተደጋጋሚ የሚከሰት ቫይረስ እንደሆነም ተሰምቷል። በርካታ ሰዎችን ለከባድ ህመምና ለአጣዳፊ ሞትም አብቅቶ እንደነበረ ተገልጿል። ይህ ህመም እንግዲህ አስከፊ ነገር ከሚባለው በ2 እና በ3 ቀናት ውስጥ ሰዎችን በአሰቃቂ ሁኔታ የሚገድል ቫይረስ መሆኑ ነው። የማርበርግ ቫይረስ በከፍተኛ ሁኔታ ነው የሚተላለፈው። እጅግ ፈጣን እንደሆነ ተገልጿል። በዚህ ፍጥነቱም ከኢቦላ ጋር የሚመሳሰል እንደሆነ የህክምና ባለሙያዎች ያስረዳሉ። የማርበርግ ምልክቶች ትኩሳት፣ የጡንቻ ህመም አለው። ከዚህም በዘለለ እንግዲህ አጣዳፊ ተቅማጥና ተውከትም አለው ነው የሚሉት። አንዳንዴም ከፍተኛ ደም መፍሰስ አለው። በአጣዳፊም ለሞት ሊያበቃ የሚችል ህመም መሆኑ በርካቶች እንዲጸልዩና ሀገራችን ኢትዮጵያን ጠብቅልን እንዲሉ ስጋት ውስጥም እንዲገቡ አድርጓል። እንደውም ከኮቪድ ሁሉ የከፋ ገዳይ ነውም እየተባለ ነው። ከቅርብ ዓመታት ወዲህ በመቶዎች የሚቆጠሩ ሰዎች በማርበርግ ቫይረስ ተይዘዋል። ወዲያውኑ ነው ህይወታቸው ያለፈው። አብዛኞቹም እንግዲህ የሞቱት ደግሞ አፍሪካ ውስጥ መሆኑን ጉዳዩን አሳሳቢ ያደርገዋል። የማርበርግ ቫይረስ ምንድነው? ምን ያህልስ አደገኛ ነው የሚለውን በተመለከተ ቢቢሲ ያወጣውን መረጃ ላጋራችሁ። የዓለም ጤና ድርጅት WHO ወይም ደግሞ ኢትዮጵያዊ ቴዎድሮስ አዳኖም የሚመሩት በዳይሬክተርነት እንደገለጸው ከሆነ የማርበርግ ቫይረስ ከሚበረታባቸው ሰዎች መካከል በአማካኝ ግማሹ ህይወታቸውን ያጣሉ። ይህ ማለት 10 ሰው ቢታመም 5ቱ ይሞታሉ። 5ቱ ናቸው የመትረፍ እድል ያላቸው። ቀደም ሲል በተከሰቱት የበሽታዎች ወረርሽኝ ከተያዙት መካከል ከ24 እስከ 88 በመቶ የሚሆኑ ታካሚዎች መሞታቸው በኢትዮጵያ ጂንካ የተከሰተውን ይህንን አስፈሪ በሽታ ለመቆጣጠር ጥረቱ እንዲበረታ አድርጓል። ቫይረሱ ለመጀመሪያ ጊዜ እንግዲህ ማርበርግ የታወቀው በ1967 እንደ አውሮፓውያን አቆጣጠር ነው። ይህም በጀርመን ነው። ማርበርግና ፍራንክፈርት እንዲሁም በሰርቢያ ቤልግሬድ ወረርሽኙ ተከስቶ እንደነበር ያሳያል። በወቅቱም 31 ሰዎች በቫይረስ ከተያዙ በኋላ 7ቱ በበሽታው ምክንያት ለህልፈት ተዳርገው እንደነበር መረጃዎች ያሳያሉ። የማርበርግ ወረርሽኝ የተከሰተው ከኡጋንዳ ወደ አውሮፓ በተወሰዱ የአፍሪካ አረንጓዴ ዝንጀሮች ምክንያት ነበር ተብሏል። ለቱሪስት ገቢ ምንጭነትና ለመዝናኛነት በሚል ዝንጀሮዎችን ይዘው ሄደዋል። ያ ከሆነ በኋላ ምን ተከሰተ? የት የአፍሪካ ሀገራት አለ? ቫይረሱ ከዚህ በፊት ከተከሰተበት በተጨማሪ ምልክቱንና መከላከያውን ደግሞ ቀጥሎ ልንገራችሁ።
ጀርመን እንግዲህ ወደ አውሮፓ የአረንጓዴ ዝንጀሮዎችን ከኡጋንዳ ከወሰደች በኋላ በዛ ያሉ ሰዎች መታመማቸውን መረጃዎች ያሳያሉ። ይህ ቫይረስ በሰዎች መካከል በስፋት የሚሰራጭ የሌሊት ወፎች በብዛት ባሉባቸው ዋሻዎችና የማዕድን ማውጫ ስፍራዎች ውስጥ ለረጅም ጊዜ በቆዩ ሰዎች እንደሆነ መረጃዎች ያሳያሉ። ባለፉት ጥቂት ዓመታት የማርበርግ ቫይረስ በሚከተሉት ሀገራት ተከስቶ በርካቶች ሕይወታቸውን አጥተዋል። በአፍሪካ ሀገራት ኢኳቶርና ጊኒና ጋና ተከስቷል። ዲሞክራቲክ ኮንጎም ተከስቶ ያውቃል። በጎረቤት በምስራቅ አፍሪካ በኬንያ ኡጋንዳና ሩዋንዳም የተከሰተ ህመም ነው። ደቡብ አፍሪካ ዚምባብዌም እንዲሁ ይህ በሽታ ተከስቶ እንደነበር ከዚህ በፊት መረጃዎች ያሳያሉ። እንደ አውሮፓውያን አቆጣጠር በ2005 በአንጎላ ወረርሽኝ ተከስቶ በአሰቃቂ ሁኔታ ከ300 በላይ ሰዎች ህይወታቸውን እንዲያጡም ምክንያት ሆኖ ነበረ። በተቀረው ዓለም ግን ባለፉት 40 ዓመታት ውስጥ ማርበርግ ቫይረስ የሞቱት 2 ሰዎች ብቻ ናቸው። ይህም በአውሮፓ ያለው የህክምና ሁኔታና የጤና ክትትል ደረጃ ከፍ ያለ በመሆኑ ነው። ግድያው ወይም ደግሞ በሽታው ብዙ ሰዎችን የሚገድለው በአፍሪካ ውስጥ መሆኑ ከአፍሪካ የጤና ስርዓት ንጽህና እንዲሁም ብቃት ጋር እንዲሁምና የህክምና መሳሪያዎች እጥረት ጋር የተገናኘ ሊሆን ይችላል። አንደኛው በአውሮፓ ሲሆን ሌላኛው ደግሞ በአሜሪካ 2 ሰዎች ብቻ ሞታተው በአንጎላ ብቻ 3300 በላይ ሰዎች ሲሞቱ እንዲሁም በኢትዮጵያ ደግሞ በአጭር ቀን 8 ሰዎች ሲሞቱ ይህ ሊነግረን የሚችለው ነገር አለ። የሆነ ሆኖ ሁለቱ ግለሰቦች ከዛ በፊት ኡጋንዳ ውስጥ የሚገኙ ዋሻዎችን ጎብኝተው ነበር። ወደ አሜሪካና አውሮፓ እንደሄዱ ህይወታቸው አልፏል። ቫይረሱ ከዚህ በፊት እንግዲህ በቅርቡ በበርካታ ሀገራት ተከስቷል። እንደ ጤና ባለሙያዎች ከሆነ ቫይረሱ በቅርብ ጊዜ ተከሰተው በሩዋንዳ ውስጥ በመስከረም 24 መጨረሻ ላይ ነው። ቫይረሱ በሩዋንዳ ሲገኝ ለመጀመሪያ ጊዜ ሲሆን ምንጩ እስካሁን ድረስ አለማወቃቸው ደግሞ የኢትዮጵያዊውን ጉዳይ አሳሳቢ አድርጎታል። የሩዋንዳ ጎረቤት የሆኑት እንግዲህ ከዛ ተዛምቷል። ኡጋንዳና ታንዛኒያ በ2017 እና በ23 የማርበርግ ወረርሽኝ አግኝተዋል። በበሽታው መያዛቸው ከተረጋገጠባቸው መካከል አንዳንዶቹ የህክምና ባለሙያዎች እንደነበሩ ይታወቃል። በደቡብ ኢትዮጵያ የቫይረስ ከተከሰተ በኋላ የጤና ባለሙያዎችና ሌሎች ሰዎች በቫይረሱ ተይዘው ህይወታቸው ማለፉን መንግስት በይፋ አሳውቋል። የኢትዮጵያ መንግስት በሽታውን ለመከላከል ባለሙያዎችና የህክምና ቁሳቁሶችን ወደ ቦታው ልኳል። ይህን ጥረት ለማገዝም የዓለም ጤና ድርጅት ባለሙያዎችን የመመርመሪያ መሳሪያዎችንና የመከላከያ መሳሪያ አገልግሎት የሚሰጡ ቴክኖሎጂዎችን እንደሚያቀርብ አስታውቋል። ለማንኛውም የማርበርግ ቫይረስ ምልክቶች የትኞቹ ናቸው የሚለውን ልንገራችሁ። ቫይረሱ በድንገት ሲጀምር ትኩሳት፣ ከባድ የራስ ምታትና የጡንቻ ህመም በከፍተኛ ሁኔታ ይኖረዋል ተብሏል። ከዛ በኋላ ከ3 ቀናት በኋላ ደግሞ ከበድ ያሉ ምልክቶች ይከሰታሉ። ቀጭን ተቅማጥ፣ የቆዳ ህመም፣ ማቅለሽለሽ፣ የሆድ ህመምን ጨምሮ ሌሎች ይከሰታሉ ነው የተባለው። የዓለም ጤና ድርጅት በዚህ ደረጃ ያሉ ታካሚዎች ገጽታ ሙት የሚመስሉ የጎደጎዱ አይኖች፣ ስሜት አልባ ፊትና ከፍተኛ ድካም ይታይባቸዋል። አንዳንዶች የማገገም ዕድል ሲኖራቸው፣ ሌሎች ግን በዛው ህይወታቸው ያልፋል ነው የተባለው። ስለዚህ ህይወትን ለማዳን ከፍተኛ ርብርብ ከወዲሁ እየተደረገ ያለውም በዚሁ የቫይረሱ አደገኛነት ምክንያት ነው። ብዙ ሰዎች ከተለያየ ሰውነት ክፍሎች ደም ይፈሳቸዋል፣ በአፍንጫቸው ማለት ነው። አንዳንዶች በከፍተኛ ደም መፍሰስና በድንጋጤ ምክንያት ምልክቱ በጀመራቸው ከ8 እስከ 9 ቀናት ባለ ጊዜ ውስጥ ነው ህይወታቸውን ያጡት። የማርበርግ ቫይረስ እንግዲህ እንዴት ነው የሚተላለፈው የሚለው ደግሞ ልንገራችሁ። ይህም ወሳኝ መረጃ ስለሆነ ይጠቅማቸዋል። የአፍሪካ አረንጓዴ ዝንጀሮችና አሳማዎች ቫይረሱን ሊሸከሙት ይችላሉ። የግብጽ የሌሊት ወፍም ብዙውን ጊዜ ቫይረሱን ትሸከማለች። በሰዎች መካከል ደግሞ ከሰውነት በሚወጡ ፈሳሾችና በተበከለ የልብስ ንክኪ ይተላለፋል። ሰዎች ካገገሙ በኋላ ደማቸው ወይም የዘር ፈሳሻቸው ውስጥ ለብዙ ወራት ቫይረሱ ተላላፊ በሚሆንበት ደረጃ ይከርማል ይላል ዘገባው። አሁን ደግሞ ይህ በሽታ እንዴት ይታከማል የሚለውን ልንገራችሁ። ይህ በሽታ እንግዲህ ምንም እንኳን ሙከራዎች እየተደረጉ ቢሆንም ለቫይረሱ ግን የተለየ ህክምና ወይም ክትባት እስካሁን አልተገኘለትም። ለህክምና የሚያገለግሉ የተለያዩ የደም ውጤት፣ መድኃኒት እንዲሁም የበሽታው መከላከያ መንገዶችን ለማዘጋጀት ሐኪሞች ጥረት በማድረግ ላይ ናቸው። ይህንንም እንግዲህ የዓለም ጤና ድርጅት አሳውቋል። ዶክተሮች ሆስፒታል ለሚገኙ ህሙማን ብዙ ፈሳሽ በመስጠት የፈሰሰውን ደም በመተካት ህመም ማስታገስ ይችላሉ ብለዋል። ስለዚህ በርካታ እንግዲህ ጭማቂዎችን፣ ፈሳሽ ውሃና የሚጠጡ ነገሮች በስፋት መውሰድ ታካሚዎች ወይም ደግሞ ታማሚዎች ከበሽታው እንዲያገግሙ ሊረዳቸው ይችላል ተብሏል። በእርግጥ የበሽታ እንዴት በቁጥጥር ስር ሊውል ይችላል የሚለውም ሌላኛው ስጋት ነው። ጋቢ የተሰኘ ዓለም አቀፍ የጤና ተቋም አንድ መረጃ አውጥቷል። አፍሪካ ውስጥ ያሉ ሰዎች ከጫካ ባደን የሚገኝ ስጋን ከመመገብ መቆጠብ እንዳለባቸው አሳስበዋል። ጥሬ ስጋ መመገብ ከባዕድን ማለት ነው እንደሚዳቆ፣ ዝንጀሮ በእርግጥ ዝንጀሮ እኛ ሀገር አይበላም እና ጦጣ በሌላ ሀገራት የአፍሪካ ሀገራት የሚመገቡ አሉ ማለት ነው። በኢትዮጵያ ግን እንደ ቆቅና ሚዳቆ የመሳሰሉ በአደን
የሚበሉም አሉ። እናንተ በየአካባቢያችሁ የሚበሉ ካሉ ልጠቅሱልኝ ትችላላችሁ። እኔ ጅግራ፣ ቆቅ፣ ሚዳቆና የመሳሰሉት ነገሮች ብቻ እንደሚበሉ ነው የማውቀው። ግን አጋዘንን ጨምሮ በርካታ ነገሮችን የሚመገቡ የአፍሪካ ሰዎች ለዚህ በሽታ ተጋላጭ ናቸው ተብሏል። እንዲሁም ወረርሸኙ በተከሰተበት አካባቢ ያሉ ሰዎች ከአሳማ ጋር ያላቸው ንክኪ ማስወገድ አለባቸው ብለዋል። አሳማዎች ለዚህ ቫይረስ ተስፋፊነት ወይም ደግሞ መተላለፍ ትልቅ ድርሻ አላቸው የተባለው ቫይረሱ የተያዙ ወንዶች የህመሙ ምልክት ከታየ በኋላ ለአንድ ዓመት ያህል ወይም የዘር ፍሬያቸው 2 ጊዜ ቫይረሱ እንደሌለበት እስኪረጋገጥ ድረስ የወሲብ ግንኙነት ማድረግ የለባቸውም ተብሏል። ወይም ኮንዶም መጠቀም አለባቸው። በወንድ የዘር ፍሬ ቫይረስ ውስጥ እጅግ ለከፍተኛ ጊዜ እንደሚቆይ ተሰምቷል። ከዛ ውጭ በቫይረሱ የሞቱ ሰዎችን የሚቀብሩ ሰዎች አስክሬኑን ከመንካት መቆጠብ አለባቸው። ጓንት ማድረግ እጅግ በጥንቃቄ በርቀት ማድረግ ይኖርባቸዋል ተብሏል። ንክኪው አንዳንድ ነገሩ ከኮቪድ ጋርም የሚመሳሰል አለው። ስለዚህ እጅን በደንብ መታጠብ፣ በሳኒታይዘር በሳሙና መታጠብ፣ ማስክ ማድረግ፣ ከታማሚዎች ጋር አለመነካካት፣ ከተነካካንም ራስን መቆየትና ለጤና ባለሙያዎች እንዲሁም ለመንግስት ጥሪ ማድረግም ይጠበቃል ተብሏል። ለዚህም የሚረዱ ስልኮች ይፋ ተደርገዋል። ቀደም ሲል በሰራነው ዘገባ ላይ እንግዲህ ስለዚህ በሽታ ምንነት ጠቅሽላችሁ እንደነበረ ይታወቃል። አስፈላጊው ነጥብ ግን የግል መገላገያ ቁሳቁስ መጠቀም፣ የጤና ባለሙያዎች የታመሙ ሰዎችን ሲያክሙ ጓንት፣ ጋውን፣ ጭንብልና የዓይን መከላከያ ግድ መጠቀም አለባቸው ተብሏል። እንደነገርኳችሁ እጅን በአግባቡ በሳሙና መታጠብ፣ የታመመ ሰው የነካን ወይም የጎበኝን ከሆነ ማለት ነው። ከዛ ውጪ የዓለም ጤና ድርጅት የአሜሪካ በሽታ መቆጣጠሪያና እንዲሁም ደግሞ ከኢትዮጵያ ጤና ሚኒስቴር የሚሰጡ መግለጫዎችን በቅርበት መከታተል ይገባል ተብሏል። እንግዲህ እነዚህ ናቸው ለጊዜው ያሉት ነገሮች እስካሁን ድረስ ማለት ነው። በእኔ በኩል የውጭ አዳዲስ መረጃዎች የሚወጡ ከሆነ በቀጣይ መለሳለሁ። አሁንም ግን አበቃው። ቻው ቻው።